ሰላም የቻናሌ ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋር አለው እግዚአብሔር ይመስገን። እናንተ እንዴት ናቸው? እንግዲህ ነባሮቹ በላይክ ግቡ፣ አዲሶቹ ደግሞ ላይክ ሰብስክራይብ በማድረግ ቤተሰብ ሆኖ ሀገራችንን ኢትዮጵያ ሰላም ያደርግልን። ዛሬ እንግዲህ ይዤላችሁ የመጣሁት ኖላዊ ክፍል 20 ነው። ይዤላችሁ ክፍል 25 ነው ይዤላችሁ የመጣሁት። እንግዲህ ሀና ወደ ወንድሟ ክላስ ትሄዳለች። ወደ ምላሴ ትሄድና እንዴ ዛሬ ደግሞ ስልክ ላይ ተጥደህ ነው ወይ ትለዋለች። እና ታዲያ ምን ላድርግ ብለሽ ነው ይላታል። ሰላም እንዴ እንደ ጓደኞች ወተህ ኳስ አትጫወትም እንዴ ትለዋለች። ከዛ ምላሴ እንዴ ቤት ስውል አጣበኩሽ እንዴ ቤቱ ጠበበሽ እንዴ ይላታል። አይ ቤት ብትውል ዝሮ ዝሮ ክላስ ውስጥ እኮ ነው የምትውለው ትለዋለች። ከዛ ሰላም የትኛውን ቤት ነው የምታጣብብኝ ትለዋለች። እኔ ምን አውቃለሁ ይላል ምላሴ። ከዛ ሰላም አሁን ለራት ትመጣለህ ወይስ አትመጣም ትለዋለች። ከዛ ምላሴ አረ እመጣለሁ ይላታል። ከዛ ምላሴ እንግዲህ ሰላምዬ እስኪ ቁጭ በይና እናውራ ይላታል። ከዛ ሰላም እንዴ ምን ሆነሃን ትለዋለች። ከዛ ሰላም በፍርሃት እንግዲህ ሰላም የፈራችበት ምክንያቱ ዶክተሩ ስለ ሰላም ነግሮት እንደሆነ ብላ ነው የፈራችው። እና ምን ሆነሃን ስለው ኧረ እኔ ምንም አልሆንኩም ዶክተር ማነው አንተ ነህ አንቺና ሀና ላይ ያደረሰባችውን ነገር እማዬ ነግራኝ በጣም አናዶኛል ይላታል። ከዛ ሰላም እና ትለዋለች አንቺና ሀና ላይ እንደዚህ አይነት ሲደርስባችሁ ባለመከላከሌ በጣም ይቅርታ ይላል ሽስማዳ ምላሴ። ከዛ ሰላም እንዴ ምን እያልክ ነው ምናሴ ትለዋለች። ይህ እኮ ቀላል ነገር ነው ትለዋለች። ታውቂያለሽ አንድ ወንድም እህቱ ትንኮሳ ሲደርስባት ማየት በጣም ከባድ ነው፣ ግን ባለመድረሴ በጣም አዝናለሁ ይላል። አሁንም ሰላም ሽምድድ ታረግና ለወንድሟ አንተ ነህ እኮ ምንም ነገር እኮ አላደረገኝም ትላለች። እና ቢሆንስ ይላታል። ወይ ምላሴ ትላለች። ስለዚህ አንተ መጨነቅ የለብን ለዛ ለክስክስ እማዬ አሳይተዋለች። አሁን መጨነቁን ተውና እራት እንብላ ትለዋለች ሰላም። ከዛ ሰላም ወይኔ ሰላም ጉድሽ ፈላ ትላለች። አዛ ምላሴ እንዴ ምን ሆንሽ ይላታል። እንግዲህ አንተ እኮ ጎረመስክልኝ በቃ ካየህኝ ወንድ ጋር እንግዲህ ልትደባደብ ነው ትለዋለች። ወደነ ጋሻምበል ቤት ስንመጣ ጋሻምበል እንግዲህ ብቻውን ቁጭ ብሏል። ምክንያቱም እንግዲህ ሀና ከስራ እስከምትመጣ ድረስ አብሯቸው ቁጭ የሚለው ጆሮ ነበረ። ጆሮ ደግሞ እንግዲህ ባለፈው በአባትየው ምክንያት ታስሯል። አባትየው እንግዲህ አውቆ ፖሊሶች ይጠራና በፖሊሶች ያስይዟል። ልክ መሳሪያ ሽጉጥ ሲያወጣ ጆሮ ሽጉጡን ይቀማውና ሊተኩስበት ሲል ብሩን ሊቀበል ሲል ወዲያውኑ ፖሊሶች ከፍንጅ ይዘውታል። ነገር ግን ይህን ሴራ አባትየው ይህን ሴራ አስቦበት ነበር የመጣው። እንደውም እህቱ ፍቅር ተው ከአባቴ ጋር ያስከውን ነገር ይቅርብህ፣ አባቴ መጥፎ ሰው ነው ብትለው እሱ ጆሮ ግን አይ አልፈልግም ከሱ ጋር ገና ብዙ የምንነጋገረው ነገር አለ ብሎ ነበረ። ያው ጆሮ እንግዲህ አሁን እስር ቤት ነው። ግን አባባ ሻምበል በጣም ተጨንቋል። ብቻውን ከቤት ቁጭ ብሎ ልጄ የት ሄዶብኝ ነው እያለ ይጨነቃል። ወዳውኑ ሀና ትመጣለች። አባዬ እንዴት አነሽ ትለዋለች። እግዚአብሔር ይመስገን እንዴት ዋልሽ ሀንዬ ይላታል። አባዬ ምን ነው ፈዘህብኝ አነሳ ትለዋለች። እረ አልፈዘዝኩም ልጄ ደህና ነኝ ይላታል። ከዛ ሀና እሺ ውሎ እንደት ነበር ትለዋለች። ጋሻምበልም ውሎ ምንም አይል ጥሩ ነበር ይላታል። ሀናም ለካ ዛሬ ከቤት አልወጣህም አልተንቀሳቀስክም ትለዋለች። ጋሻምበልም እንግዲህ ለካ ሁሉ ነገር የሚያምረው ከሰው ጋር ነው ይላታል ሀና። ከዛ ሀና አባዬ ምን ሆነ ነው ዛሬ በጣም እኮ ከፍቶሃል ትለዋለች። እንደው ልጄ ያ ልጅ እኮ ገና አልመጣም እስካየው ይላታል።
ከዛ ሀና የትኛው ልጅ ትለዋለች። እንዴ የትኛው ልጅ ልበልሽ? አሲር ነዋ ማለት ያኔ ጆሮ ነዋ ይላታል። ሀና አባዬ እኔ ያኔ ልጅህ አይደለሁም ትለዋለች። እንዴ አንቺና እሱን እንዴት አርጌ ነው የማወዳደረው ልጄ ይላታል። ሀናም አውቃለሁኝ አባዬ ትላለች። እዛ ሀና ግን ዛሬ አሲር አልመጣም እንዴ ማለት ያኔ ጆሮ አልመጣም እንዴ ትላለች። ጋሽ ሻምበልም አልመጣም ዛሬ ሰፈሩን እየተዘዋወርኩ ባይ ነገር ግን የለም ይላታል። ጋሽ ሻምበል እንደው ያለሱ እኮ ሁሉ ነገር ነው የሚያስጠላው ይላታል ሀና። ሀና ደግሞ ጧት እኮ አግኝቼው ነበር ትላለች። ጋሽ ሻምበል እና ታዲያ ምን አለሽ ይላታል። ሰሞኑን የጠፋሁት ያው ስራ እየፈለግኩ ስለሆነ ነው የጠፋሁት ብሎ ነው የነገረኝ ትላለች። ጋሽ ሻምበል እሺ የት አገኘሽው የት ሄዶ ብሎ ሲጠይቃት ሀና እኔ እንጃ ከቤተ ክርስቲያን እየተመለስኩ ነው ብሎ ነው መሰል እያለኝ ትላለች። ከዛ ጋሽ ሻምበል የሆነ ነገርማ በድዬዋለሁ እንጂ እንደዚህ አይጠፋም ልጄ ይላል። ከዛ ሀና አንተ ምን ታደርገዋለህ አባዬ በቃ አንተ አትጨነቅ፣ እኔ አሁን በጣም ርቦኛል እራት ልሰራ ነው ትላለች። ወደነ ወይዘሮ ሜላት ቤት ስንሄድ ወይዘሮ ሜላት እንግዲህ አልጋዋ ቁጭ ብላለች። እንደ አጋጣሚ ሰላም ከክላሷ ትገባለች። እንዴ እማዬ እስካሁን አልተኛሽም እንዴ ትላታለች። ግን አልተኛሁም ልተኛ ነበር ትላለች ወይዘሮ ሜላት። እሺ አንቺ ሴት ቆይቶች ነው ትላታለች። ሰላምም ፊልም የጀመርኩን ነበረ እሱን ልጨርስ ብዬ ነው ትላለች። ከዛ ወይዘሮ ሜላት ሰላምን እሺ በቃ አሁን እንተኛ ትላታለች። ከዛ ሰላም እማ ብላ ትጠራታታል። ከዛ ሰላም እሺ እተኛለሁ ግን አንድ ነገር ልንገርሽ ትላታለች። ወይዘሮ ሜላት እሺ ታዲያ ምን ሆንሽብኝ ትላታለች። አይ ምንም አልሆንኩኝ አንተ ነጋ ያደረግሽልኝን ነገር ግን በቅጡ እንኳን አላመሰግንሽም ትላታለች። አዛ ወይዘሮ ሜላት እንዴ ምን አድርጌ ነው የምታመሰግኝ ትላታለች። ከዛ ሰላም እኔ ያልኩሽን ሰምተሽ ስላባረርሽልኝ ነው ትላታለች። ከዛ ወይዘሮ ሜላት እንዴ ሰላምዬ ልጅ እኮ ነች ትላታለች። እኔ እንጃ እንደዚህ አልጠበቅኩም ነበር እማዬ ትላለች። ወይዘሮ ሜላት እና ታዲያ እንደዚህ የምለፈው ለእናንተ ለልጆች እኮ ነው ትላለች። ከዛ ሰላም አንተ ነህ ጎበዝ ሰራተኛ ስለሆነ እኔ ታባርረዋለች ብዬ አልገመትኩም ነበር ትላለች። ወይዘሮ ሜላት አዎ አንተ ነህ በጣም ጎበዝ ሰራተኛ ነበር ትላለች። ግን ደግሞ እምነት የሚጣልበት ነበረ ነገር ግን በልጆቼ ከመጣ ያው አባራለሁ ትላለች። ወይዘሮ ሜላት ሰላምዬ ሳላቅ ሀሴት እያልኩኝ ብዙ ነገር በድዬሻለሁ፣ ልጅነትሽንም አሳጥቼሻለሁ ትላታለች። ነገር ግን ያን የማደርገው ግን ሀሴትን ከእናንተ አስፈልጬ ወድጃት አይደለም ትላለች። ከዛ ሰላም እማዬ እንዳንቺ አይነት እናት ስላለችን በጣም እናመሰግናለን ትላለች። ከዛ ሰላም እማዬ ግን ይቅርታ እስከ ዛሬ አባቴ ጋር ላኪኝ እያልኩሽ ስለምጨቀጭቅሽ በጣም ይቅርታ ትላታለች። ወይዘሮ ሜላት ሰላምዬ አባታችሁ ከኔ ጋር መግባባት ባይችልም ነገር ግን ለእናንተ መልካም አባት ነው ትላታለች። ከዛ በኋላ በቃ አሁን እንተኛ መሽቷን ትላለች ወይዘሮ ሜላት። ከዛ በኋላ ሰላምም እሺ እማዬ ትላለች። ወደነ ጋሽ ሻምበል ስንመጣ ሀና አባ ምግብህን በሰዓት ነው መብላት ትላለች። ጋሽ ሻምበልም እንዴ ህፃን ልጅ አደረግሽኝ እንዴ ልጅ ይላታታል። ከዛ ሀና አባ ምግብ ላይ ያለህን ነገር አውቃለሁ አደራ እንኳን ብዬ አትበላም ትለዋለች። ጋሽ ሻምበል ግን እኮ እናት ሆንሽልኝ ይላታል። ሰላም አረጀሽ እያልከኝ ነው ማለት ነው አባ ትለዋለች። ከዛ ሀና በቃ ሰላሟል ወደ ስራዬ ልሄድ ትለዋለች። እኔ ምልሽ ሀና ይላታል። አቤት አባዬ እስኪ ለዛ ልጅ አንዴ ደውይለት ይላታል። እንግዲህ ሀና ለምዶባት ለማን ምንድን ነው ማለት ስለለመደባት ለማን ትለዋለች።
ለወንድምሽ ይላታል። ለወንድምሽ ማለት ነው። እሺ እስኪ ልደውልለት ትላለች። ከዛ ሀና ወደ ጆሮ ትደውላለች። ነገር ግን የጆሮ ስልክ አይሰራም። አባ በቃ ስልኩ አይሰራም ትለዋለች። ከዛ ጋሻምበር ወይኔ ልጅ ምን ሆኖ ይሆን ይላል። ከዛ ሀና አባዬ ምን ይሆናል እኛ እና እሱ እየኖርን እንኳን እሱ እኛ እየኖርን አይደለ ትላለች። እሱና እኛ ብለሽ የምትይው ለምንድን ነው ይላታል። እሱ ሀገሩ ነው የአገሩ ነው፣ እኛ ደግሞ አገራችን አይደለም ለዛ ነው ትላለች ሀናና። ከዛ ገሻምበል በይ በይ ወደ ስራሽ ሂጂ፣ አንቺ እኮ እንደሆን ከዚህ ለመዋል ስበብ ነው የምትፈልጊው፣ አሁን ወደ ስራሽ ሂጂ ይላታል። ከዛ ሀና ቢሆንልኝማ ደስ ይለኝ ነበረ፣ ነገር ግን ጥዬ ስሄድ ደግሞ ውስጤ ይረበሻል ትላለች። ከዛ ጋሻምበል የልጅ ልጅ እኮ ብታሳይኝ ከዚህ ሁሉ ብቻዬን አልሆንም ነበር ይላታል። ከዛ ሀና አባ እሱማ አይቀርም ትላለች። ከዛ በኋላ ሀና ወደ ስራዋ አባቷን ሰላም ዋልልኝ አባዬ ብላ ወደ ስራዋ ትሄዳለች። ከዛ በኋላ እንግዲህ የጆሮ የአባትያው ልጅ እንግዲህ ጆሮውን እየጠበቀኝ ነው። ወይኔ አሁን ምንድን ነው ማድረግ የምችለው? መዝገቡ ተውኮ ብዬህ ነበረ፣ አባቴ ጋር አትጋፈጥ ብዬህ ነበረ ብላ ትጨነቃለች። ከዛ በኋላ እንግዲህ ፍቅር ነው ስሟና እንዴ በቃ መዝገቡን ሂጄ ላየው ይገባል፣ ስለዚህ ያለኝን ይበለኝ ብላ ትሄዳለች። ወደ ሀና ስንመጣ ሀና ለዶክተር ትደውላለች። ዶክተር እንዴት አደርክ? በጧቱ ስለደወልኩ ይቅርታ፣ ሰሞኑን ስላልተመቼ ነው ያልመጣሁት ትላለች። አዎ ዶክተር ልክ ነህ፣ ሕክምናው በቶሎ መጀመር አለበት፣ የገንዘቡን ጉዳይ አለ እና ደግሞ እኔም ስራ በዛብኝ ትላለች። ከዛ በኋላ ዶክተር መጀመሪያ የአባትሽ ጤና ይበልጣን ይላታል። ከዛ ሀና እሱማ ልክ ነህ ዶክተር፣ የአባቴ ጤና ይበልጣን፣ እሺ በቃ ቻው ትላለች። ወደነ ወይዘሮ ሜላት ቤት ስንመጣ ወይዘሮ ሜላትና ምላሴ ወደ ቤተ ክርስቲያን ሊሄዱ ነው። አረ ቶሎ በል አረፈደብን ትለዋለች። ነጠላዬን እኮ አጥቼ ነው ይላል። በቃ እንደዚህ እንሄዳለን ትለዋለች። ከዛ ሰላም ትመጣለች። እንዴ ወደ የት ነው ትላቸዋለች። ወደ ቤተ ክርስቲያን ነው እና ማንን ለማስቀናት ነው? ሰላም አትሄድም ያላችሁ ማን ነው ትላለች። እንዴ አንቺ ልትሄጂ ነው ይሏታል። አዎ እሄዳለሁ ትላለች ሰላም። ከዛ በኋላ ወንድሟ ምናሴ እንግዲህ እንዴ ለማመን ይከብደኛል ይላል። ከዛ ሰላም እንዴ ሃይማኖቴን እኔ ቀይሬያለሁ እንዴ እንደዚህ የምትሉኝ ትላቸዋለች። ወይንስ ደግሞ እንደ ኃጢአተኛ እያያችሁ ነው ትላቸዋለች። አይ ሁሉ እንደ ልሄድ ስትይ ስለማንሰማሽ ነው ለዛ ነው ይሏታል። ከዛ በኋላ ሰላም ለማንኛውም አሁን ነጠላ ለብሼ ልንጣ ጠብቁኝ ትላለች። እሺ ይሏታል። ከዛ ምላሴ እንዴ እማዬ ይህ ነገር ግን እውነቷን ነው ይላል። ወይዘሮ ሜላት እኔ እንጃ ልጄ ትላለች። ከዛ ወይዘሮ ሜላት በእርግጥ ታማ ከተነሳች በኋላ ትልቅ ለውጥ ነው ያየሁባት ትላለች። ከዛ ሰላም ነጠላዋን ለብሳ ትመጣለች። እንዴ ቤተ ክርስቲያን ሲሄዱ ሰው መቦጨቅ ትላለች። አረ አይደለም እየቦጨቅንሽ እኮ አይደለም ይሏታል። እንግዲህ ጋሻምበል ከቤት ወጥተዋል። ጋሻምበል ከቤት የወጡት እንግዲህ ጆሮን ሊፈልጉ ነው። ጆሮን ግን ሲፈልጉት እንግዲህ ቁጭ ከሚሉበት ቦታ እንግዲህ አላገኙትም። ከዛ ጋሻምበል እንደው ያልፈለግኩት ቦታ የለኝ ግን እንደው ምን ዋጠው ልጄን ይላሉ። ጋሻምበል የት ገብተህ ነው አሲር ልጄ ምን ሆነብኝ ነው ይላሉ። ከዛ ጋሻምበል ቆይማ ስሙ ጠፋብኝ ደግሞ ያደላላው ሊሄድና ከደላላው እስኪ የሚያውቀው ነገር ካለ እሱን ልጠይቀው ብሎ ወደ ደላላው ይሄዳል። ጋሻምበል ወደ እነ ወይዘሮ ሜላት ቤት ስንመጣ ምላሴ ዋው ቆንጆ ቁርስ ነው አይደል ይላል። አዎ ቆንጆ ቁርስ ነው፣ መቼም ሀና በምግብ መስራት አትታማም ይላሉ። አዎ ልክ ነህ ትላለች ወይዘሮ ሜላት። ከዛ ወይዘሮ ሜላት ሰላምዬ ወደድሽው አይደል ትላለች።
አዎ እማዬ፣ እንደዚህ ሰብሰብ ብለን ሂደን መምጣታችን በጣም ደስ ይላል ትላለች። ከዛ ምላሴ ዛሬ ቅዳሜ አይደለ ይላል። አዎ ቅዳሜ ነው። እሺ ዛሬ እንደውም እንደ ልጅነታችን ከሆነ ቦታ ውሰጅንና አዝናኝን ይላታል። ወይዘሮ ሜላትም አዎ በጣም ጥሩ ሀሳብ ነው ትላለች። ከዛ ወይዘሮ ሜላት ሰላምን አንቺስ ሰላምዬ ትላታለች። አይ እማዬ እኔ ይቅርብኝ ትላለች። ከዛ በኋላ ወንድሟ እንግዲህ ምላሴ ለምን ይላታል። አይ ከቤት እንኳ የመውጣት ሀሳብ የለኝም ትላለች። እንግዲህ ሰላም አልሄድም ያለችበት ምናልባት ከዚህ ቀደም ከአንተነህ ጋር ሄዳለች መሰል፣ ለዛ ይሆናል እንግዲህ ፈርታ አልሄድም የምትለው። ከዛ በኋላ ለምን ከቤተሰቦችሽ ጋር እኮ ነው የምትሄጂው ትላታለች ወይዘሮ ሜላት። ከዛ ሰላም አይ እማዬ እባክሽ ይቅርብኝ ትላታለች። ከዛ ምላሴ እሺ እማዬ በቃ ተያት እኛ እንሂድ ይላል። እሺ በቃ ይላል። እንግዲህ ሰላም እኔን ተውኝ ከሀና ጋር እኔ ከዚህ ከቤት እቀመጣለሁ ብላቸዋለች። በመሀል ላይ ግን ወይዘሮ ሜላት እንግዲህ የልጇ የሀሴት ነገር ትዝ ብሏት በሀሳብ ሄዳለች። እማዬ እማዬ ይላታል ምላሴ። ወይኔ ምንድን ነው ሀሴት ትላለች። በመሀል ላይ ሀና ትመጣለች። ከዛ የምፈልጉን ነገር አለ ወይ ትላቸዋል። አይ የለም ትላለች ይሏታል። ሰላም ግን ቁርስ በልተሻን ወይ ትላታለች ሀናን። አይ አልበላሁም ትንሽ የሚጨርስ አስራለኝ እሷን ልጨርስና እበላለሁ ትላለች ሀና ወይዘሮ ሜላትን። እትዬ ምን ሆኖ ነው ተክዘዋን እኮ ትላለች። አይ ደህና ነኝ ትላለች። እንግዲህ ወይዘሮ ሜላት እንግዲህ በዛ ልጇን ሀሴትን የምታስታውሰው ለምግብ ልትገዛላት ሂዳ ስለሆነ ያ ነገር እንግዲህ ትዝ ብሏት ነው አሁን ወደኋላ እየተመለሰችው። ከዛ ወይዘሮ ሜላት በሉኔ እናንተ ብሉ እኔ ወደ ስራዬ ልሄድ ትላቸዋለች። ከዛ ሰላም እንዴ ደግሞ ሰሞኑን ተነስቶባታል ምን እንደሆነ አላቅም ደግሞ እያስታወሰች ነው ትላለች። ከዛ ሀና እህትዬ ግን ምን ሆነው ነው ትላለች። ከዛ ምላሴ አይ እህታችንን አስታውሳ ነው ይላል። እንግዲህ ወይዘሮ ሜላት ልጇ ሀበጣ ገቧ ነው ያለችው። ይህ እንግዲህ ወይዘሮ ሜላት የሀናን አባት ብትተዋወቅ ኑሮ ከዚህ ሁሉ ልጇ ከበጣ ገቧ እንደሆነች ጋሻምበል እንግዲህ ሁሉን ነገር ይነግራል ነበረ። ከዛ ሁሉም በቃይ በቃይ ብለው ተነስተው ይሄዳሉ። ሀናን ምግቡን አንሺው ይሏታል። የጆሮ እህት እንግዲህ ወደ ሀና ትደውል። ምክንያቱም ጆሮ ስልክ ቁጥር የሀናን ሰጥቷታል። ወደ ሀና ስትደውል ሀና ግን አንተ ነህ ይሆናል እያለኝ ስልኩን ሳታነሳው ትዘጋባታለች። ከዛ ፍቅር ለምንድን ነው ግን እማታነሳው? ሰው እንዴት ነው ይህን ያህል እየተደወለለት ስልክ እማያነሳው? ትላለች። ሀና ወደ ሰላም ክፍል ትገባና እንዴት ነሽ ሰላምዬ ትላታለች። እግዚአብሔር ይመስገን አንቺ እንዴት ነሽ ሀናዬ ትላለች። ከዛ ሀና አብሬሽ ብቀመጥ ግን ቅር ይለሻል ወይ ትላታለች። ሰላም ኧረ እኔ ደስ ነው የሚለኝ ና አብረሽን ቁጭ በይ ትላታለች። ከዛ ሀና እንደው እኮ ሁል ጊዜ ስላንተ ነህ እጠይቅሻለሁ እያልኩኝ ግን ጊዜ አጣው ትላለች። ከዛ ሰላም እንዴ አስታርቂ ብሎ ሽማግሌ ላከ እንዴ ትላለች። ሀና እንዴ ምን ችግር አለ ብትታረቁ? አሁን ግን እንታረቅ ቢልሽ ግን አትታረቂም ትላታለች። ኖ አልታረቅም፣ ምንም ብወደውም ግን ወደኋላ ሳስታውስ በጣም ነው የሚያናደኝ ትላለች። ከዛ ሀና እልቅ ሰላምዬ እትዬ ምን ብለሻቸው ነው ስለ ሀና በአንድ ቀን ድራሹን ያጠፉ ትላለች። ከዛ ሰላም እንዴ ልጇ አይደለሁም እንዴ ትላለች። እንዴ ቢሆንም አንተነህን እኮ ወይዘሮ ሜላት በጣም እንደሚወዱትና ለስራ ያለው ታታሪነትም ሁል ጊዜ ሲያወሩ እሰማለው ትላለች ሀና። እንግዲህ ወይዘሮ ሜላት ራስ ወዳድ ነች። ምክንያቱም ወይዘሮ ሜላት እንግዲህ አንተነህ ሀናን ቢፈልጋት ሀናን አሳልፋ ልትሰጥ ነው። ምክንያቱም ለገንዘብ ስትል አንተነህ እንግዲህ በሚያመጣው ገቢ ሰላም ማናት ሀና መጎዳት አለባት።
ወይዘሮ ሜላት ሀናን ብታውቅ ኑሮ ሀና የልጇን ከፈጣሪ በታች ደግሞ የልጇን ነፍስ ያዳነችላና ለሀና ጥሩ ነገር መስራት ሲገባት። ስለዚህ እንግዲህ ሜላት ማለቴ ሰላም እንግዲህ ስለ አንተ ነህ ልትነግራት ስትል እኔ አይመለከተንም ስለ ሀና በሀና ምክንያት ስራ ገቢያችንን ማጣት የለብንም ነው ያለችው። እዚህ ጋር እንግዲህ ወይዘሮ ሜላት እንግዲህ አንዳንድ ጊዜ ሰው ለገንዘብ ሲል በጣም ከባድ ነው። ለማንኛውም ስለነበረው ቆይታ በጣም አመሰግናለሁ።